ሰላም የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በዛሬው ፕሮግራም ይዤላችሁ የመጣሁት መረጃ ብዙዎቻችሁ በኮመንትም በውስጥም እየጠየቃችሁኝ ትገኛላችሁ። ባትሪ ምንም ሳልጠቀምበት ቶሎ ቶሎ ያልቃል ለምትሉኝ ሰዎች ዛሬ ሁነኛ መፍትሄ ይዤላችሁ ቀርብ ያለው ባትሪያችሁ ምንም ሳትጠቀሙበት የሚያልቀው በውስጥ እናንተ ሳታውቁ የሚሰሩ ሴቲንጎች ስላሉ ነው። ለምሳሌ ልንገራችሁ፣ ኒርባይ ዲቫይስ ስካኒንግ የሚባል ፊውቸር አለ። ይህ ፊውቸር ምንድነው የሚያደርገው? እናንተ ብሉቱዝን ብታጠፉት ራሱ በአካባቢያችሁ ያሉ እንደ ስፒከር፣ ሄድፎን ያሉ ነገሮችን ሰርች በማድረግ ሲፈልግ ከነሱ ጋር ኮኔክት ለመሆን ስካን ሲያደርግ ነው የሚውለው፣ እናንተ ገብታችሁ ካላጠፋችሁት። ይህ ማለት ስልካችሁን ባትሪውን ብታስቀምጡት ራሱ ለምሳሌ ማታ 80% እያለ ስልካችሁን አስቀምጣችሁት ጠዋት ላይ ስትነሱ ምንም ሳትጠቀሙ 50 60 70% ሆኖ የምታገኙት ከሆነ ይህ እነዚህ ፊውቸሮች በውስጥ እየተንቀሳቀሱ ባትሪያችሁን እየመጠጡ እየጨረሱት ይገኛሉ ማለት ነው። ይህ ብቻ ሳይሆን ወደ 5 የሚሆኑ ተጨማሪ ማጥፋት ያለባችሁ ሴቲንጎች አሉ። እነሱን በቅደም ተከተል አሳያችኋለሁ። በእርግጠኝነት አሪፍ ውጤት ታያላችሁ። ቪዲዮውን እስከ መጨረሻው ተከታትላችሁ እኔ በምላችሁ መሰረት በትክክል አስተካክሉ ላለሁኝ። ቪዲዮውን ሲጀምሩ እንደተለመደው ላይክ እያደረጋችሁ ጀምሩ። ሰብስክራይብ ያደረጋችሁ እስካሁን ሰብስክራይብ አድርጉ፣ አብራችሁ ቆዩ። እሺ አሁን ቀጥታ ገብተን እናስተካክላለን ሁሉንም ማለት ነው። ወደ ስልካችሁ ሴቲንግ ትገባላችሁ የመጀመሪያውን ለማስተካከል። ከዛ ወደ ታች ትወርዱና ጉግል የሚላለ እሱን አንድ ጊዜ ነካ ታደርጋላችሁ። ከዛ በመቀጠል ሁለት ሪኮመንድድ እና ኦል ሰርቪስስ የሚላለ ኦል ሰርቪስ የሚለው በቀኝ ያለውን ትነካላችሁ። ከዛ ወደ ታች ትወርዱና ዲቫይስስ የሚላለ ይችን ትነካላችሁ ማለት ነው። ዲቫይስስ የምትላለች ይችኛዋን አንድ ጊዜ ትነኳታላችሁ። ከዛ መቀጠል እንደምትመለከቱት አሁን ቅድም ያልኳችሁ እዚህ ጋር መጣ። እንደምትመለከቱት ከታች ስካን እያደረገ ነው፣ አላቆመም ማለት ነው። ይህ ማለት ብሉቱዙን ላሳያችሁ፣ ጠፍቷል ብሉቱዙ። አሁን ይሄ ብሉቱዙ ኦፍ ነው የምትመለከቱት፣ ስልኬን ብሉቱዝ አልበራም። ነገር ግን ይሄ ከውስጥ እየተንቀሳቀሰ ነው፣ ባትሪን እየጨረሰው ነው ማለት ነው። ይሄው እንደምታዩት ስካን ያደርጋል። ስለዚህ አቬሌብል ዲቫይስ ኒርባይ እያለ ነው። ማለትም ስፒከሮች በአካባቢያችሁ ያሉ በብሉቱዝ የሚሰሩ ስፒከሮች ሊሆን ይችላል፣ ሄድፎን ሊሆን ይችላል። እነዚህን ስካን እያደረገ ነው ማለት ነው እስከሚያገኝ ድረስ። ስለዚህ ይህን ኦፍ አድርጉት፣ አይሰራም ማለት ነው። ምክንያቱም ባትሪያችሁን ከጀርባ ሆኖ እየጨረሰባችሁ ስለሆነ ማለት ነው። ስለዚህ እንደዚህ አድርጋችሁ ስልካችሁን ቶሎ እናንተ ሳታውቁት እያለቀ ከሚያስቸግራችሁ ነገር ማስወገድ ትችላላችሁ ማለት ነው። ሁለተኛው ደግሞ ፕሪንቲንግ ስካኒንግ ይባላል። ይህም ደግሞ በተመሳሳይ ሁኔታ በአቅራቢያ ያሉ ማተሚያ ቤቶችን ሰርች በማድረግ ነው ጊዜውን የሚያባክነው ማለት ነው። ይህም ደግሞ ገብታችሁ ኦፍ ካላደረጋችሁት አይጠፋም ማለት ነው። ስለዚህ ይህን ደግሞ ለማድረግ ወደ ስልካችሁ ሴቲንግ ትሄዳላችሁ። በሁለት መንገድ ማግኘት ትችላላችሁ። አንደኛ ሰርች ማድረግ ትችላላችሁ። ከላይ ሰርች ባሩ ላይ ትገቡና እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። ምን ብላችሁ ነው ሰርች የምታደርጉት? ፕሪንቲንግ ብላችሁ ሰርች አድርጉ። ፕሪንቲንግ ፕሪንቲንግ ብላችሁ ሰርች በማድረግ እዚህ ጋር ታገኙታላችሁ እንደምትመለከቱ ማለት ነው። ግን ግራ እንዳይገባችሁ ደግሞ ሰርች ማድረግ ካልፈለጋችሁ ኮኔክሽን የሚለው ላይ የመጀመሪያው ላይ ትጫናላችሁ። ከዛ በመቀጠል ኮኔክሽን የሚለው ላይ ከተጫናችሁ በኋላ ሞር ኮኔክሽን ሴቲንግስ የሚላለ ታችኛው ላይ እሱን ትጫናላችሁ። ከዛ መቀጠል እንደምታዩት በዚሁ መንገድ ይመጣላችኋል። ፕሪንቲንግ የሚላለ እዚህ ጋር እሱን አንድ ጊዜ ትጫናላችሁ ማለት ነው። ከተጫናችሁ በኋላ እዚህ ጋር እንደምታዩት ዲፎልት ፕሪንት ሰርቪስ የሚላለ ይህን አንድ ጊዜ ስትጫኑት አሁን የኔ ኦን ነው እንደምትመለከቱት ሰርች እያደረገ ነው ማለት ሰርችንግ ፎር ፕሪንተር የፕሪንተር ማሽኖች ጋር ኮኔክት ለመሆን ሰርች እያደረገ ነው፣ አያርፍም ማለት ነው። ይህም በተመሳሳይ ቅድም ባልኳችሁ መንገድ ባትሪያችሁን ከባክግራውንድ ላይ የሚጨርሰው ነው ማለት ነው። ስለዚህ ይህን ኦፍ አድርጋችሁ መውጣት አለባችሁ። ፕሪንት ለማድረግ ስትፈልጉ ብቻ የዛኔ ገብታችሁ ማብራት ትችላላችሁ ማለት ነው። ስለዚህ እነዚህንም ነገር በጥንቃቄ ገብታችሁ አስተካክሉ። በሁለት መንገድ እንዳልኳችሁ ሰርች ማድረግም ሰርች አድርጋችሁ መግባት ትችላላችሁ ማለት ነው። እሺ በሶስተኛ ደረጃ ደግሞ ዲጂታል ዌልቢንግ የሚባል አንድ መተግበሪያ አለ። ይሄ ደግሞ ስልካችሁ ምን ያህል ጊዜ እንደከፈታችሁ
በየትኛው አፕሊኬሽን ላይ ምን ያህል ጊዜ እንዳሳለፋችሁ የሚመዘግብ ነው። በቀን ውስጥ ምን ያህል ስክሪን ላይ እንዳሳለፋችሁ ሁሉንም መረጃ የሚመዘግብ ነው ማለት ነው። ስለዚህ ይህን መረጃ የማትፈልጉት ከሆነ ስልካችሁን ባትሪ ከሚጨርስባችሁ ገብታችሁ ኦፍ ማድረግ ትችላላችሁ። ይህንንም ለማድረግ ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ። ከዛ መቀጠል ወደ ታች ስክሮል ታደርጉና ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚላለ ይሄኛውን አንድ ጊዜ ትጫኑታላችሁ። ከተጫናችሁ በኋላ ከላይ እንደምትመለከቱት ይቺ 3 ነጠብጣብ አለች አይደል? እሷን አንድ ጊዜ ትነኩና ወደ ሴቲንግስ የሚላለ ሴቲንግስ የሚለውን ትጫናላችሁ ማለት ነው። ሴቲንግስ የሚለውን ከተጫናችሁ በኋላ ዩዜጅ ዳታ አክሰስ የሚላለ ይህን ትጫኑታላችሁ ማለት ነው። ከዛ ወደ ሴቲንግ አሁን ይወስዳችኋል። ከዛ ይህን አለው ፐርሚሽን የሚላለ ፐርሚሽን ኦፍ አድርጉት ማለት ነው። ይህን ካልፈለጋችሁት ነው ካልፈለጋችሁት ማለትም የእናንተን ሂስትሪ የሚመዘግብ ነው። በቀን ውስጥ ስልካችሁ ላይ ምን ያህል በስክሪን ላይ ምን ያህል ቆይታችኋል፣ ቲክቶክ ላይ ምን ያህል ቆይታችኋል፣ አንድ አፕ ላይ ምን ያህል ጊዜያችሁን አባክናችኋል የሚለውን መዝግቦ የሚይዝ ነው ማለት ነው። ስለዚህ እናንተ ካልፈለጋችሁት ኦፍ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ አላስፈላጊ ያልሆኑ ኖቲፊኬሽኖችን ማጥፋት ነው፣ ወይም አንሰሰሪ ኖቲፊኬሽን ይባላሉ። ብዙ አፖች ያለማቋረጥ ኖቲፊኬሽን በመላክ ባትሪያችሁን ሊጨርሱ ይችላሉ። ስለዚህ የማትፈልጓቸውን አፖች ወሳኝ ያልሁትን እነሱን ኖቲፊኬሽን ወደ እናንተ እንዳይልኩ ኦፍ ማድረግ ይኖርባቸዋል ማለት ነው። ይህም አንዱ ባትሪውን ከሚጨርሱ መንገዶች ስለሆኑ ማለት ነው። ይህንም ለማድረግ በጣም ቀላል ነው። በሁለት መንገድ ማድረግ ትችላላችሁ። አንደኛ ወደ ሴቲንግ መጀመሪያ ትከፍታላችሁ፣ ሰርች ማድረግ ትችላላችሁ። ኖቲፊኬሽን ብላችሁ ሰርች ማድረግ ትችላላችሁ። ኖቲፊኬሽን ካላችሁ በኋላ ሰርች አድርጋችሁ እንግዲህ የስልኩ ሞዴል ስለሚለያይ ነው በሁለት መንገድ ማሳያችሁ ማለት ነው። ኖቲፊኬሽን ብላችሁ ሰርች ማድረግ ትችላላችሁ። ከዛ ኖቲፊኬሽን ካላችሁ በኋላ አፕ ኖቲፊኬሽንስ የሚል ትመርጣላችሁ። እዚህ ጋር አፕ ኖቲፊኬሽንስ የሚል አለ። እዚህ ጋር ገብታችሁ ወደ አፖች እዚህ ጋር መጀመሪያ ያለውን ስትነኩት አፕ ኖቲፊኬሽን ይልና ወደ አፖቹ ይወስዳችኋል ማለት ነው። ግን ቀለል የሚላችሁ አሁን በዚህ ፕሮሰስ ከምገቡ በሌላ መንገድ ላሳያችሁ። ወደ ታች ስክሮል ታደርጉና ሴቲንግ ውስጥ እንዳላችሁ አፕስ የሚላለ ይህን አፕ ማናጀር ሊሆን ይችላል እናንተ ጋር ብቻ አፖችን የምታገኙበት ቦታ ላይ ትገባላችሁ ማለት ነው። ከዛ መቀጠል እዚህ ጋር እንደምታዩት ሁሉንም አፖች ኢቭን የማትጠቀሙባቸው ለምሳሌ ሜሴጅ አለ። የሜሴጅ የስልኩ እሱ ሜሴጅ ስለምትላላኩ ግዴታ ኖቲፊኬሽን ሊደርሳችሁ ይገባል። ለምሳሌ ዋትሳፕ አለ። ዋትሳፕ ደግሞ ኦን መሆን አለበት። ሰው መልእክት ሲልክላችሁ ኖቲፊኬሽን እንዲደርሳችሁ። ኢሞ፣ እነዚህን ሶሻል ሚዲያዎችን ኦን ታደርጓል። ነገር ግን ሌሎች አሉ የማትጠቀሙባቸው፣ እነሱን ኦፍ ማድረግ ትችላላችሁ ማለት ነው። ለምሳሌ አንዱን ገብቼ ኖቲፊኬሽን ወደ እኔ እንዳይልክ ላሳያችሁ። ኤግዛምፕል ባይቢትን ልክፈተው። ባይቢት ወደ እኔ መልእክት እንዳይልክ ፈለግኩ፣ ነገር ግን ፈልጋለሁ ለእናንተ ለማሳየት ነው። ባይቢት ላይ ትገቡና ኖቲፊኬሽን የሚላለ መጀመሪያ ላይ ኖቲፊኬሽን የሚለውን ገባና ኦፍ ታደርጉታላችሁ ማለት ነው። ይህ ማለት ከላይ ኖቲፊኬሽን እየላኩ ባትሪያችሁን አይጨርሱም ማለት ነው። ያ ባይቢት ስለምፈልገው ለምሳሌ ነው። እናንተ ግን የማትጠቀሙበትን አፕሊኬሽን እነዚህን በጣም በቃ የማትፈልገው ለምሳሌ ይህን ኖቲፊኬሽን እንዲልክብኝ አልፈልግም። ስለዚህ ኦልሬዲ ብሎክ አድርጌዋለሁ ማለት ነው። እንደዚህ ኦፍ እያደረጋችሁ ውጡ ማለት ነው። ስልካችሁ ደህንነቱ ይጠበቃል። ባትሪ ብቻ አይደለም ደህንነቱን ነው የምትጠብቁት ማለት ነው። ሌላው ደግሞ ባትሪያችሁ ዜሮ እስከሚሆን አለመጠበቅ ነው። አሁን ላይ ያሉ ስልኮች የሊቲየም አየን ባትሪ የሚጠቀሙ በመሆኑ ባትሪውን ዜሮ እስከሚሆን መተው ለባትሪው እድሜ በጣም ጎጂ እንደሆነ ብዙ ጊዜ ይነገራል ማለት ነው። ስለዚህ ቢያንስ ከ20% በታች መውረድ የለበትም። ባትሪያችሁ 20% ሲሆን ቻርጅ ማድረግ ትችላላችሁ። እንደዚሁም ደግሞ አሪፉ የሚባለው 85% አካባቢ ሲሆን እስከ 100 ባትሞሉት ረጅም እድሜ ባትሪው ያገለግላችኋል ማለት ነው። ሌላው ደግሞ ባትሪያችሁን ከሙቀት መከላከል ይኖርባችኋል። ማለትም ለፀሐይ ብርሃን ወይም ለከፍተኛ ሙቀት ተጋላጭ በሆኑ ቦታዎች ላይ ስልካችሁን ማስቀመጥ የለባችሁም። ሌላ ደግሞ የተመረጠ ቻርጀር ተጠቀሙ። ዩዝ ኦሪጂናል ቻርጀር። ስልካችሁ ጋር የሚመጣውን ቻርጀር ብትጠቀሙ በጣም አሪፍ ነው ለስልካችሁ ጤንነት። ካልሆነ ደግሞ 5V2A ወይም ቮልት አምፔር የሚል ምልክት ያለበትን ጥራት ያለው ቻርጀር ገዝታችሁ መጠቀም ትችላላችሁ።
እነዚህ ዘዴዎች በመጠቀም የስልካችሁን ባትሪ እድሜ ከመጨመርን ባሻገር ስልካችሁን ከማያስፈልጉ መረጃዎችና አደጋዎች መጠበቅ ትችላላችሁ። እሺ ጓደኞቼ ይህን ይመስላል። እንደጠቀማችሁ ተስፋ አድርጋለሁ። ያንኛውን ቻናሌንም ቼክ አድርጉት። ፕሮፋይል ላይ ገብታችሁ ሁለተኛው ቻናል የሚላለ እዛም ላይ ለየት ያሉ ጠቃሚ ነገሮችን ስለምለቅ ትምህርት ይሆናችኋል ማለት ነው። አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዚያው ጊዜ በያላችሁበት መልካም ጊዜ ይሁንላችሁ።